ሰላም ውዴ ቻናሌ ቤተሰቦች ለዛሬ ደግሞ ይዤላችሁ የመጣሁት የታሲንና የሳሚት ቤተሰቦች ለመታረቅ ስምምነት ላይ ከደረሱ በኋላ የሳሚት ቤተሰቦች ስምምነቱን አፍርሰው ታሲን ላይ ጥቃት እንደሚያደርሱበት ሁሉም ነገር በድጋሚ እንደሚጀምርና ሌሎችንም ክፍሎች ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ኖህና ታሲን በቀጠሯቸው መሰረት እነ ሳሚትን ለማግኘት እየወጡ ነው። ኖህም ይጠይቃል፣ የእውነት ይሄንን እርቅ በጉጉት እየጠበቅነው ነው ያለ ነው? የእውነቴን ልንገርህ አይደል ወንድም ታሲን፣ እኔ ግን ምቾት አልተሰማኝም። እባክህን ኖህ ተረጋጋ። ከዚህ ነገር በኋላ ሁሉም ነገር ሰላም ይሆናል። በመጨረሻም ኖህና ታሲን እነ ሳሚት ጋር የተቀጣጠሩበት ቦታ ላይ ደርሰው እየጠበቋቸው ነው። ሳሚትና ቺያንም ደረሱ። ሰላም ሳሚት፣ እንኳን ደህና መጣችሁ። ሰላም ለእናንተ ይሁን። ቺያንም ይጠይቃል፣ ወንድም ታሲን ፎርሙን አምጥታል? አዎ ዝግጁ ነው እያለ ወረቀቱንም ይሰጣቸዋል። ታሲን ለሳሚት ወረቀቱን እየሰጠው ይናገራል፣ ሱምሩ ካንተ ምንም አትፈልግም፣ እኔም ብሆን ከሱምሩ ምንም ነገር አልፈልግም። ታሲን ምንም ሳያቅማማና ሳያነበው ፈረመ። ታሲን መናገሩን ይቀጥላል፣ ወጣቶች ከዚህ በኋላ መጣላት የለባችሁም። እነዚህ ልጆች ከሚወዷቸው ልጆች ጋር በደስታ መኖር አለባቸው። ለዚህም ነው ሳሚት የሰላም እጆችን ወደ አንተ መዘረጋው እያለ ታሲን እጁን ይዘረጋል። ሳሚትም ታሲን የዘረጋውን እጅ ጨበጠ። ቺያንም እጁን ለኖህ ዘረጋለት። ኖህም ቺያንን በትኩረት ሲመለከተው ከቆየ በኋላ እጁን ጨበጠ። በሌላ በኩል ሂክመት ሜካፓን እየሰራች ትናገራለች። ወንድሜ በጣም ሞኝ ሰው ነው፣ ለሰውየው ሚስቱን ፈርሞ ሊያስረክብ ነው። እርግጥ ይሄንን ቤት ላንለቅ እንችላለን፣ ነገር ግን ያደረገውን ተመልከቱ ብቻ። ታሲን በመጨረሻም ወደ ሆቴሉ ሄደው ሆቴሉንም ለሳሚት አስረከበ። መልካም እድል ይሁንልህ ወንድሜ፣ ብዙ ተርፍና ብልጽግናን እመኝልሃለሁ። አመሰግናለሁ ታሲን። ማታ እራት ሁሉም ሰው እንዲመጣ፣ እኔ አሁን ጥቂት የማደርጋቸው ነገሮች ስላሉኝ ወደዛ ልሂድ ብሎ ታሲን ሳሚትን ተሰናብቶት ይሄዳል። በሌላ በኩል ሴቤ ላይ ራሷን እያስተካከለች ነው። ኖህም ወደ ውስጥ ይገባል። በጣም ቆንጆ ነሽ ታውቂያለሽ አይደለ? ሁሌም ቢሆን ተመሳሳይ ነገር ትነግረኛለህ፣ ምክንያቱም በምመለከትሽ ጊዜ ሁሉ ውበትሽ እጥፍ እየሆነ ነው የሚታየኝ። ንገረኝ እስኪ ኖህ፣ አንተም መታረቅ ትፈልጋለህ ወይስ ለታሲን ወንድሜ ብለህ ነው? መጀመሪያ ላይ ብዙም ደስተኛ አልነበርኩም ሴቤ ላይ፣ ነገር ግን ሰላም ይውረድ በቃ ይሁን። ሌላ በኩል ቺያን የሜሊክን ፎቶ እየተመለከተ ደስተኛ ይሆናል። ምሽቱ እንደመሸም ሳሚት ቤተሰቦቹን ይዞ የራት የተቀጣጠሩበት ቦታ ላይ ደረሰ። ሂክመትም ትናገራለች፣ በዚህ ምሽትና በዚህ ብርድ እዚህ ምን እንሰራለን? ቆይ እባክሽን አክስቴ እንደዚህ አትበይ። ቺያንም ከቤተሰቡ ቀድሞ ቦታው ላይ ተገኝቷል። ሜሊክም አጠገቧ ላይ ያለውን ወተት እየተመለከተች ትናገራለች። ሁሉም ሰው አልኮል እየጠጣን ይሄንንም ጠጣው? ቡና እንኳን አይኖረውም እንዴ? የተወሰነ ውስጡ አለው። ኖህም ሁለቱ ደስተኛ ሆነው በንዴት እየተመለከታቸው ነው። ሳሚትም ቤተሰቦቹን ይዞ ወደ ጠረጴዛው ቀረበ። ሴቤ ላይም ከተቀመጠችበት ተነስታ ኒሃይትን ትስማታለች። ሂክመትን ግን ሰላምም አላለቻትም። መጨረሻም ሁሉም ሰው የተዘጋጀለት ቦታ ላይ ተቀምጦ ታሲን ግን አልነበረም። ሳሚትም ይጠይቃል፣ ታሲን ታዲያ የት አለ? ኖህም ይመልስለታል፣ በቅርቡ ይመጣል። ሂክመትም ትጠይቃለች፣ ሜሊክ አሁን ስንት ወርሽ ነው? 4 ወርሽ ነው? ቺያንም ፈጠን እያለ ይመልሳል፣ 4 ወር ከ5 ቀን። መቼም ከመውለዷ በፊት ትጋባላችሁ አይደል? እንደዛ ካላደረጋችሁ ሰዎች ስለ እናንተ ያወራሉ። እንጋባለን። ኒሃይትም ትናገራለች፣ ሂክመት ዛሬ እንኳን ርዕስሽን ቀይሪና ስለ ራስሽና ስለ ራስሽ ብቻ ተጨነቂ። ሱምሩም እንኳን ደህና መጣችሁ እያለች ትመጣለች። አላረፈድኩም አይደል? ልጆቿንም ሰላም ብላ ከተቀመጠች በኋላ ሴቤ ላይ ትጠይቃታለች፣ ታሲን ወንድሜ ለምን አብሮሽ አልመጣም? አንቺ ሂጂን ይመጣለሁ ብሎኝ ነው። ኖህም ይናገራል፣ ግማሽ ሰዓት ብቻ ነበር ቆያለሁ ብሎኝ የነበረው። ቡንያሚንና ጀናንም ቦታው ላይ ይደርሳሉ። እንኳን ደህና መጣችሁ እያለ ቺያንም ይቀበላቸዋል። እናመሰግናለን። ሁሉም ሰው ስለ ታሲን ኖህም በሚጠይቀው ጊዜ ኖህም ስልኩን አውጥቶ መደወል ይጀምራል። ስልኩ ግን አይሰራም ነበር። ስልኩ አይሰራም። ሱምሩም ትናገራለች፣ ምናልባት ባትሪው አልቆበት ሊሆን ይችላል፣ ነገር ግን መኪናው ውስጥ ቻርጀር አለው። ሳሚትም ከተቀመጠበት ተነስቶ ይናገራል፣ ይሄ ቤተሰብ እርቅ ላይ ነው፣ ነገር ግን ወንድም ታሲን የለም እና ንግግራችንን እሱ ከመጣ በኋላ እንቀጥላለን። ለኖህም ስልክ ተደወለለት። ስልኩንም አነሳው። የደወለለትን ሰው እያናገረም በድንጋጤ ምን ይላል? ሁሉም ሰው እሱን እየተመለከተ ነው። አይኑ እየፈጠጠም ከተቀመጠበት ተነስቶ ከነሱ ራቅ ብሎ ማውራት ጀመረ። የደወለለትም ሴራት ነበርና ከፖሊሶች ጋር ሆኖ ይናገራል። ወንድም ታሲን የለም ወንድም ኖህ፣ መኪናውን ፖሊሶች አግኝተውታል። ሴራት ምን እየተናገርክ ነው ያለኸው? መኪናው ላይ ጥይቶች ተተኩሰዋል፣ መስኮቶቹ በጥይት ተበሳስተዋል፣ የደም ምልክቶች አሉ። አቶ ታሲን ምናልባት በጥይት ተመቶ ሊሆን ይችላል።
ኖህ ይህንን ከሰማ በኋላም አይኑን እያፈጠጠ ወደ እነ ሳሚት ይዞራል። ሁሉም ግራ በመጋባት እየተመለከቱት ነው። ኖህም ይናገራል። የመኪናው መስታወት በጥይት ተመቷል። የደም እንጥብጣቢም ተገኝቷል። ቻንም በድንጋጤ ወደ ኖህ እየተጠጋ ይጠይቀዋል። ይሄ እንዴት ሊሆን ይችላል? አላውቅም፣ ነገር ግን ይሄንን ነገር አንተን ልጠይቅህ፣ እንዴት ሊሆን ቻለ? እያለ ኖህ ቻን ላይ ያፈጥበት ጀመር። አንተን ያደረግከው መሳቂያ ትሁን ኖህ። ወደ ሳሚት እየዞረም ይናገራል። አንተን ያደረግከው? ሳሚትም እኔ እያለ ይጠይቀዋል። አዎ አንተ፣ ወይም ደግሞ አንቺ ህክመት ነው ያደረግሽው። ቡኒያሚን አንተ ትሆን እንዲህ ያደረግከው? ምክንያቱም ለቀናቶች ጀግና ያጫውተ ነበር። አንተ ልጅ ምን እያልክ ነው ያለው? ያ ሰውዬ እኮ አጎቴ ነው። እንዴት እሱ ላይ እንደዚህ ያደርጋለሁ? መልሱልኝ። ከእናንተ መካከል ይህንን ያደረገው ማን ነው? ቻንም ይናገራል። እባክህ ነው አትሳሳት። እየተሳሳትኩኝ ነው? እንደዛ ነው ነገሩ? ሰላም እንፍጠር አልክና እዚህ ጠረጴዛ ላይ ተቀመጥን። ሁሉንም ነገር እንፍተው አላልክም ነበር? እና በጥይት ወንድሜን ማን ሊመተው ይችላል? እኛ ይህንን አላደረግንም ነው። ለምንድን ነው እኛን እየወቀስክ ያለኸው? ይህንን ነገር አልጨረስኩም። አንድ ባንድ አናግራችኋለሁ። ችግራችንን እንፈተዋለን፣ ታያላችሁ። ይህንን ተናግሮም በፍጥነት ይሄዳል። ሱምሩም ይህንን ነገር ስትሰማ ከቆየች በኋላ ትናገራለች። አንተ ነው ያደረግከው። ይሄ አንተ ስራ ነው አይደል ሳሚት? እያለችም ወደ ሳሚት ትጠጋለች። አንተ የተረገምክ ፈጣሪ ይፍረድብህ እያለችም ሳሚትን ለመምታት ወደ ሳሚት በምትጠጋበት ጊዜ ሁሉም ይገላግላሉ። ህክመት እየተካሄደ ባለው ነገር ቁጭ ብላ እየተዝናናች ነው። የእውነት ካንተ ጋር ያሳለፍኳቸው እነዛ ዓመታቶች ተጸጽቼባቸዋለሁ። ነገር ግን ሱምሩ ሻንሻ ላይን መኖሪያ ቤት ለ30 ዓመታት ስትኖሪ እንደዛ አልተናገርሽም። ሀብቴን በሙሉ ቅርጥፍ አድርገሽ ስትበይ አንድ ነገር አልተናገርሽም። ታሪካም ትናገራለች። አባዬ የእውነት የምትናገረው ነገር ያሳፍራል። እሷ የምትናገረውን ነገር አሰሚያትም እንዴት አዳ? አባዬ እማዬ እባካችሁን እንደዚህ አትነጋገሩ። በቃ ይበቃችኋል። እንዳንተ አይነት ሰው ልጅ በመውለድ እኔ በጣም አፍሬያለሁ። እኔም ከእንዳንቺ አይነት ውሸታም ሴት በመውለድ ያፍሬያለሁ። መጨረሻም ሱምሩን እንደምንም ብለው አረጋግተው አስቀመጧት። ከተቀመጠች በኋላም ትናገራለች። የሆነ ነገር ቢሆንስ? እንደዛ ቢሆን ደስ ይለኛል እያለ ሳሚት ሲናገርም ሱምሩ በድጋሚ ተነስታ ለመደብደብ ትሞክራለች። አሁንም እሷን ለመያዝ ይሞክራሉ። በሌላ በኩል ኖህና ቻን ፊትና ኋላ ሆነው ሁለቱም ወደ ተባሉት ቦታ ላይ እያሽከረከሩ ነው። አባዬ በእርግጠኝነት ይህንን ነገር አንተ ነው ያደረግከው። ለምንድን ነው ዝም ብለህ ያልተቀመጥከው? ለምን? አሁን እንኳን ይሄ ክፋት ቢበቃ ጥሩ ነበረ። የቻልኩትን ያክል ታገልኩኝና ውጤቱ ደግሞ የሆነ በቃ። መጨረሻም ኖህ የታሐሲን መኪና ያለበት ቦታ ላይ ደረሰ። የአለቃ መኪና እዚህ ቆሟል ወንድሜ፣ ነገር ግን እሱ የለም። ፖሊሶችም ይጠይቃሉ። አቶ ኖህ አንተ የአቶ ታሐሲን ትክክለኛ ወንድም አይደለህም። እባክህን አለቃ፣ ወንድሜ ምን እንደሆነ ብቻ ንገረኝ። ምንድን የሆነው? መኪናው መስኮቶች እንደተሰበሩና ደምም እንደተገኘ ሰምቻለሁ። ስልኩም ተገኝቷል። ይኸውልህ አቶ ኖህ፣ ምናልባት እነሱ አርቀው ጥለውታል ወይም ደግሞ እሱ ለማምለጥ ሞክሯል። የኛ ኃይሎች ፍለጋቸውን እያጠናከሩ ነው ያሉት። ፖሊሶችን በደንብ አድርገው የተመታውን መስታወት እየመረመሩ ነው። ይህንን እየተመለከተ በጣም ይናደዳል። የታሐሲን ሰራተኛም ነው ይጠይቀዋል። ምን እንደተፈጠረ ንገረኝ። መጥቼ ልውሰድ ብዬው ነበር፣ ነገር ግን አያስፈልግም አለኝ። ታሐሲን ወንድሜ እንደዚህ አለኝ። ዛሬ አንተ እረፍት ነህ፣ ሂድና እናትህን ያለኝ። እሱ በፈቀደልኝ መሰረትም እናቴን ለማየት በዚህ እያለፍኩኝ ነበር። መኪናውን እዚህ አገኘሁት። ምናልባት መኪናው ተበላሽቶበት ነው ብዬ ከመኪና ወርጄ ስመለከት ግን ወንድም ታሐሲን እዚህ አልነበረም። ወይ አምላኬ፣ ምን አይነት ነገር ነው? ቆይ ምንድን የሆነው? ቻንም ቦታው ላይ ደረሰ። ከመኪናው ወርዶም ወደ እነሱ ይጠጋል። ኖህም እየተናደደ ቻንን ለመደብደብ ይጠጋል። ፖሊሶችም ያስቆሙታል። ተረጋጋ፣ አንተን ያደረግከው አንተ የተረገምክ፣ እባክህን ተረጋጋ። ቻንም ይናገራል። እኔ አድርጌው ከሆነ ቅጣቴን እቀበላለሁ፣ ቃል እገባልሃለሁ። የእውነትህን ነው እንደሱ እየተናገርክ ነው ያለው? አንተ ልጅ በጭራሽ የምለቅህ እንዳይመስልህ፣ አንላቀቅም። ኖህ ግን በጭራሽ ሊረጋጋ አልቻለም። ይህን ልጅ ከዚህ አባሩልኝ፣ ካልሆነን ያልረጋጋም። በሌላ በኩል ሱምሩ መረጋጋት አቅቷታል። መድኃኒትም አምጥተው ሰጧት። ኒሴም ትናገራለች። ተረጋጊ ባክሽን፣ እርግጠኛ ነኝ በቅርቡ መልካም ዜና እንሰማለን። እንደዛ ቢሆን እመኛለሁኝ እህቴ ኒሴ፣ ነገር ግን መኪናው ውስጥ ደም ተገኝቷል። ባክሽን እህቴ ሱምሩ ተረጋጊ፣ ምንም አይሆንም በቃ። ነገር ግን ሲቤ ላይ የሆነ ነገር ቢሆንስ? እርግጠኛ ነኝ ምንም አይሆንም አክስቴ። በሌላ በኩል ሜሊክ ሁሉም ነገር ይስተካከላል ብላ ብትጠብቅም ነገሮቹ ባልጠበቀችው መልኩ ተበለሻሽተዋል። ተጨንቃማ ውጭ ላይ ትጠብቀዋለች። ቻንም ቦታው ላይ ደረሰ። ሜሊክ ንገሪኝ እስኪ በዚህ ብርድ ውጭ ላይ ምን ትሰሪያለሽ? በሰማሁት ነገር ተደናገጥኩኝና ማደርገው ነገር ግራ ገባኝ እያለችም ቻንን ታቅፈዋለች። ንገረኝ እስኪ ቻን፣ መኪናውን ተመለከትከው? በጥይት ተመቷል እንዴ? አዋይቸዋለሁኝ፣ እንደዛ ነበር። የውልሽ ሜሊክ ተጠንቀቂ። እኔ በዚህ ህይወት ካንቺ በላይ አስፈላጊ ነገር የለኝም። ምን ልናደርግ ነው ቻን? ምን ልናደርግ ነው? ኖህ
ከብዙ ልፋት በኋላ እሺ ብሎ ነበረ። ብዙ ነገሮች ጥሩ ሆነው ነበረ። አንቺ ብቻ ተረጋጊ፣ የሚሆነው ነገር ሁሉ ይሆናል። በሌላ በኩል ኢሳትና ሂክመት አብረው እየሄዱ ነው። ሁለቱም በጣም ደስ ብሏቸዋል። ፊትህ በጣም ደስታ ይታይበታል። ምን ላድርግ ብለሽ ነው? ሰብሳቢያችን ተወግዷል። ያኖህ ዜናውን እንደሰማ ፊቱን አይተሽዋል አይደል? በደንብ አይቼዋለሁኝ። ነገር ግን እኔን አንድ ያስቀየመኝ ነገር አለ። አያትህ ሆስፒታል ውስጥ በጥፊ መተኛለች። መቼም ስለዚህ ነገር ሰምተሃል አይደል? ነገር ግን አሁን አንቺና እኔ አጋሮች ነን አይደለም እንዴ? አንድ ነገር አለ። አያትህን ከዛ ቤት ማስወጣት አለብኝ። ከአባት ጋር እንዴት መነጋገር እንዳለብኝ ደግሞ አላውቅም። አንቺ ከዛ ቤት አያቴን የምታስወጫት ከሆነ ታሐሲን ሌላ ተጨማሪ የቡድኑ አባል ያገኛል ማለት ነው። ነገር ግን ከዚህ በኋላ እሱ ምንም ሊያመጣ አይችልም። ኢሳት፣ አንድ ነገር አለ። የአያት ጥፊ በጣም አሞኛል። ነገር ግን አያቴ ትልቅ ሰው ነች፣ በጣም አርጅታለች እኮ። በቃ እሷን እርሻት። በሌላ በኩል ሱምሩ በጣም ተጨንቃለች። ኖህ፣ እኔም ወደ አንተ ጋር እመጣለሁ። ምን ትሰሪያለሽ እዚህ መተሽ? የእውነት ኖህ፣ እዚህ ሆኜ ሁሉንም ነገር መቋቋም አልቻልኩም። እሺ በቃ ቦታውን እልክልሻለሁ፣ ተረጋግተሽ ነይ። እማዬ፣ እኔማ አብሬሽ ልምጣ። ሜሊክ መሳቂያ አትሁኚ። አንቺ እኮ ነፍሰ ጡር ነሽ። አብረሽኝ ምን ትሰሪያለሽ? ሱምሩ ከሄደች በኋላ ሴቤ ላይ ሜሊክን ትጠይቃታለች። የእውነት እንደዚህ ማለት አልፈልግም፣ ነገር ግን አይሞትም አይደል? እባክሽን ሴቤ ላይ እንደዚህ አይነት ነገር አትናገሪ። ፈጣሪ እባክህ ከዚህ የባሰ ነገር ምንም ነገር አይፈጠር። በሌላ በኩል ሱምሩ ቦታው ላይ ደረሰች። በጥይት የተመተውንም መስኮት ስትመለከት በጣም ትደነግጣለች። ምን ተፈጠረ ኖህ ልጄ? ንገረኝ እስኪ። እማዬ መጣሽ? አሁን ካለቆ ጋር እያወራሁ ነበረ። ከጀርባ ሊፈልጉት ነው። ነገር ግን እኮ መስኮቱ ላይ ተተኩሶበታል። ምን ተፈጥሮ ይሆን? አላውቅም እማዬ፣ ምን እንደሆነ አላውቅም። ጥለውት ይሁን ሸሽቶ ይሁን የሚታወቅ ነገር የለውም። ልናገኘው ባንችልስ? ኖህ እማዬ እባክሽ እንደሱ አትበይ። እኛ ተስፋ ከቆረጥን ይሄ ነገር እኮ አይሳካም። እባክሽ ተስፋ አትቁረጪ። ታሐሲንን እናገኘዋለን፣ እርግጠኛ ነኝ። ሹፌሩም ይመጣል። ወይዘሮ ሱምሩ፣ ወንድም ታሐሲንን በሰላም እናገኘዋለን፣ አታስቢ። ተስፋ አደርጋለሁ። በመጨረሻም ቡድኑ በምሽት ኖህና ሱምሩም ተጨምረው በበረዶ ግግር ውስጥ ታሐሲንን እየፈለጉ ነው። ታሐሲንም በረዶ ላይ ወድቆ ተገኘ። ሱምሩም እንደተመለከተችው ላዩ ላይ እየወደቀች ታሐሲን እያለች ታለቅሳለች። ኖህም በህይወት እንዳለ አረጋግጦ ይነግራታል። በህይወት አለ ነው የምትለኝ? አዎ በህይወት አለ እማዬ። ፈጣሪ ይመስገን፣ ፈጣሪ ይመስገን። የታሐሲን ሹፌር ይሄንን ሲሰማ አይኑ ይቁለጨለጫል። ቡድኑ ተረባርቦም ታሐሲንን ህይወቱን ለማዳን እየተሯሯጡ ነው። ወደ ሆስፒታልም ተወሰደ። ውድና የተከበራችሁ የቻናሌ ቤተሰቦች የዛሬው መንታ መንገድ ድራማ ይሄንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ሰናይ ጊዜ።